ሰዎች እዚህ ጉዳይ ላይ ጸጥረጭ እጅግ አስደሳች የተባለ ዜና ልንገራችሁ። አከራዮችና ተከራዮች ማወቅ ያለባቸው ነጥቦች ከማን ተጠንቀቁ ማለት እንደምችል አላውቅም። ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁ? ለዛሬም እንግዲህ ወቅታዊና አነጋጋሪ የሆኑ ርዕሰ ጉዳዮችን ይዤላችሁ መጥቻለሁ። ቪዲዮውን ደግሞ እንደምትወዱት ስለማልጠራጠር ከወዲሁ ላይክ አድርጋችሁ ጀምሩ። ያላችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። ሰብስክራይብ ማድረግ እንዳይረሳ። ወደ መጀመሪያው ቪዲዮ ነው። ተጠንቀቁ፣ እስከ 5 ዓመት ልትታሰሩ ትችላላችሁ። አዋጁ በሕዝብ ተወካዮች ምክር ቤት ጸድቋል። መረጃን የደበቀ የመንግስት ኃላፊ 5 ዓመት የሚያሳስረው አዋጅ በሕዝብ ተወካዮች ምክር ቤት መጽደቁ ተነግሯል። ታዲያ የአዋጁ ዓላማ ሙስናን፣ ህገወጥ አሰራርንና የሥራ ብቃት ማነስን ለመሸሸግ ሲሉ መረጃና ሰነድን የሚደብቁ ወይንም እንዲጠፋ የሚያደርጉ የመንግስት ኃላፊዎችን ተጠያቂ ለማድረግ እንደሆነም ተነግሯል። እናም ጥፋቱ በፍርድ ቤት የተረጋገጠበት ማንኛውም የመንግስት ወይንም የግል ድርጅት የበላይ ኃላፊ የመረጃ ኃላፊ ወይንም ትዕዛዝ ሰጪ አካል እስከ 5 ዓመት በሚደርስ እስራት እንደሚቀጣም ተነግሯል። ይህንን አዋጅ እንዴት አያችሁት? ሐሳባችሁን ኮሜንት ላይ ጻፉልን። ፎሎ ያደረጋችሁ ቤተሰብ ይሁኑ። ሁሉም ኢትዮጵያዊ ሊያደምጠው የሚገባ አስቸኳይ የጥንቃቄ መልእክት በዚህ ሰዓት ተላልፏል። መረጃው ለሁሉም ስለሚጠቅም ይህንን ቪዲዮ ላልሰሙት ሼር አድርጓቸው። በአሁኑ ወቅት የሚታየው የዝናብ ሁኔታ ተከትለው የጎርፍ አደጋ ሊከሰት ስለሚችልም ጥንቃቄዎች አድርጉ ሲል የአዲስ አበባ የእሳትና አደጋ ስጋት ስራ አመራር ኮሚሽን አሳስቧል። ታዲያ በዚህም በወንዝ ዳርቻና ዝቅተኛ ቦታዎች ላይ የሚገኙ ነዋሪዎችም የውሃው መጠን ከመጨመሩ በፊት ጥንቃቄ እንዲያደርጉ ያሳሰበ ሲሆንም የውሃው መውረጃዎች መፈተሽ፣ በቤት ዙሪያ ያሉ ቦዮችን በቆሻሻ አለመደፈናቸውንም ማረጋገጥ እና የልጆች ውሎ መጠበቅ አስፈላጊ መሆኑ ተጠቁሟል። ዝናብ በሚዘንብበት ወቅት ልጆች ከቤት እንዳይወጡና እንዲሁም ደግሞ ወደ ዋና የጎርፍ መውረጃዎች እንዳይጠጉ መቆጣጠር ይገባል ሲል እንግዲህ አሳስቧል። ታዲያ እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩኝ። ቤተሰቦች ቪዲዮውን ተመልክተን ተመልሰናል። አሁን ደግሞ ወደ ቀጣይ ቪዲዮ እናልፋለን። ቀጣይ ቪዲዮአችን ደግሞ የሚሆነው አከራይና ተከራዮች ጉዳይ እንግዲህ ብዙ አዳዲስ መረጃዎች እየወጡ ነበረ። አሁን ደግሞ አከራዮች ተከራይን ማስወጣት የሚችሉት በምን ምክንያት እንደሆነ በቪዲዮ ተመልክተን እንመለስ። አከራዮችና ተከራዮች ማወቅ ያለባቸው ነጥቦች ልንገራችሁ። አከራዮች ያለምንም ቅድመ ማስጠንቀቂያ ተከራዮችን ማስወጣት የሚችሉባቸው 7 ምክንያቶችንም አሁን ላይ እነግራችኋለሁ። ዋሱ መሐመድ እንዳጋራው መረጃ ከሆነ የመጀመሪያው በቀጥታ ያለ ማስጠንቀቂያ ሊያባራችሁ የሚችለው ነገር የኪራይ ውዝፍ ሲሆን የቤት ኪራይ መክፈያ ቀን አልፎ ለአንደኛ ጊዜ ከሆነ 15 ቀን እንደዚሁም ደግሞ ለሁለተኛ ጊዜ ከሆነ ከ7 ቀን ካለፈም ያለምንም ማስጠንቀቂያ ማስወጣት ይችላል። ሶስተኛው ምክንያት ደግሞ ከተፈቀደው ውጪ መጠቀም ነው። ቤቱን የአከራዩ ፍቃድ ሳይኖርም ከመኖሪያነት ውጪ ለንግድ ስራ ከተጠቀመበት ያለ ማስጠንቀቂያ ሊባረር ይችላል። ሌላው ደግሞ ወንጀል መፈጸም ሲሆን በቤት ውስጥ ማንኛውም አይነት ወንጀል የሚያከናውን ከሆነ እንደዚሁም ደግሞ ሰላምና ጸጥታን ማወክም እንደዚሁ ያስባራል። የአካባቢውን ሰላምና ጸጥታ በተደጋጋሚ የሚያወክ ከሆነ ከዚህ ባለፈም በንብረት ላይ ጉዳት ማድረስ፣ በቤቱ ላይ ጎልቶ የሚታይ ጉዳት ከደረሰ ከዚህ ባለፈም ደግሞ ተመሳሳይ ምክንያቶች በሌሎች ተመሳሳይ ከባድ ምክንያቶችም ሲገኝ ያለምንም ማስጠንቀቂያ አከራይ ተከራይን ማባረር ይችላል የተባለው። ስለዚህ ይህን ለጥንቃቄ ይጠቅማችኋል፣ ተጠቀሙበት። ካከት ነው ያለ እዚህ ላችሁ እንደሆነ የሃሽታግ ትሰማ ሙቭመንት ሎንች በተደረገ በንጋታው አንዲት ሴት ባሏን በቆጮ መቁረጫ አርዳ ገደለችው ተብሎ ዜና ላይ ወጣ። ዜና የተነገረበት ቪዲዮ ስር የሃሽታግ ትሰማን ፕሮፋይል ፒክቸር ያደረጉ በጣም ብዙ ሴቶች ለጆሮም ለአይንም ለምንም የሚሰቀጥጥ ኮሜንቶችን እዛ ቪዲዮ ላይ ሲጽፉ ተስተውሏል። ብዙም ሳይቆይ እዚህ ጋር የምትመለከቱት ልጅ መንገድ ላይ የሚደፍሩ ወንዶች ምን አይነት ቅጣት ይቀጡ ብሎ ሰዎችን ኢንተርቪው እያደረገ የሚያሳይ ቪዲዮ ፖስት አደረገ። ኮሜንቱን ላሳያችሁ። በረታቱ፣ ይሸለሙ፣ ለዘላለም ይኑሩ። ምክንያቱም እሱም የወንድነት ስራ። አትፍረድ፣ ይፈረድባል። ሌላ ይበረታቱ፣ ሌላ ይሸለሙ፣ ቤት ይሰጥልኝ፣ ቤትና መኪና ይሸለሙ። ስለዚህ የወንዶች ኮሜንት የሃሽታግ ትሰማ ተቃዋሚዎች ምንም ሲሉ አልሰማንም። ይህንን ምን ትሉታላችሁ? ደብል ስታንዳርድ፣ ድርብ ደረጃ። እዚህ ጋር እንድታስታውሱልኝ የምፈልገው ነገር እዚህ ቪዲዮ ላይ ሴቶቹ የተናገሩት ኮሜንት ልክ ነው እያልኩኝ አይደለም፣ በፍጹም ልክ አይደለም። እኛም ይሄንን ድርጊት ተቃውመናል፣ ደብል ስታንዳርድ ስለሌለብን። እዚህ ጋር ያለው ተቃውሞ ግን የታል? ጆይ ሽመልስንም ሰርግ እንደ ምሳሌ እዚህ ጋር ማንሳት እችላለሁ። ጆይ ሽመልስ እንደምታውቁት ፌሚኒስት ናት እና በሰርጓ ብዙ ኮንተንቶችን ስትሰራ ስታስደስተን ከርማለች። ሰዎችን አነጋጋሪ ኢቨን ፌሚኒስቶችን ራሱ አነጋጋሪ የነበረው ፎቶ ይሄኛው ፎቶ ነው። ባሏን ዝቅ ብላ እግሩን ስታጥብ
ያለበት ማለት ነው። በጣም ብዙ ፌሚኒስቶችን ተቃዋሚዎች ጆይ ሽመልስን ሲያብጠለጥሏት ከርመው ግማሹ ፌሚኒስትነታቸው ባል እስኪያገኙ ነው፣ ሀብታም ወንድ እስኪያገኙ ነው። ይታያችሁ ነጭ ስለሆነ ብቻ ማለት ነው። ኤኒዌይስ ገንዘብ እስኪያገኙ ነው እያሉ ስማችንን ሲያጠፉ ከረሙ። ግማሹ ደግሞ ስፔሻሊ ቲክቶክ ላይ እንዴት የነጭ እግርን ታጥባለች፣ ይሄኔ ሀበሻ ወንድ ቢሆን ኖሮ እግሩን አታጥብም ነበር እያሉ እቱ ሲመላምቱ ቆዩ። አንድ 15 ቀን ቆየችና ይሄኛውን ፎቶ ፖስት አደረገች። እነዚህ በሰርጓ ቀን ለምን የባሏን እግር አጠበች እያሉ ሲንጨረጨሩ የነበሩ ፌሚኒዝምን የሚቃወሙ ሰዎች እዚህ ጉዳይ ላይ ጸጥ ረጭ አለች ባግዳድ ሆነዋል። ሌላ ደብል ስታንዳርድ። እዚህን ሁኔታዎች እንደው እንድንግባባና እንድንዝናና እንደ ምሳሌ አመጣኋቸው እንጂ በኢትዮጵያ ባህል ላይ ደብል ስታንዳርድ የምንለው ድርብ ደረጃ የምንለው በጣም ሴቶች ላይ መርዛማ የሆነ ጫና ያሳድራል። ባል ቺት ቢያደርግ ምንም ችግር የለውም። ወንዶች ቺት የሚያደርጉት በብልታቸው እንጂ በልባቸው አይደለም። እስካፈቀረች ድረስ ችግር የለውም ይባላል። ሚስት ቺት በምታደርግ ሰዓት ግን በፍጹም እንደዛ ብሎ ኤክስኪውዝ የሚያቀርብ የለም። ኢንፋክት ሚስት እንዴት ቺት ታደርጋለች ውይ በሴት ይባልልናል። ልጅ ድንግል እንድትሆን ሳታገባ በፊት ሴክስ እንዳታደርግ ኤክስፔክት ይደረጋል። ወንዶች ግን ውጡ ሂዱና ከ30ዋ ሴት ጋር ሰክታችሁ ውጡ እየተባሉ ይበረታታሉ። እንደውም ከብዙ ሴት ጋር ወንዶች ሴክስ ማድረግ አለባቸው፣ ምክንያቱም ኤክስፒሪየንስ ነው፣ ሴቶችም የሚወዱት ከብዙ ሴት ጋር ሴክስ ያደረገን ወንድ ነው እየተባለ ወንዶች ወጥተው እንዲባልጉና እንዲሸረሙጡ ይበረታታሉ። ሴቷ ግን አንድ ቦይፍሬንድ ይዛ ሴክስ ካደረገች እቺ ሸሌ እቺ ሸርሙጣ እየተባለች ትሰደባለች። እዚህ እንደፈለጉ እንዲጨፍሩ ኤክስፔክት የሚደረጉ ወንዶች ከማን ጋር ወጥተው ሴክስ እንዲያደርጉ ኤክስፔክት እንደሚደረግ አይገባኝ። ሴቶችን ድንግል እንዲሆኑ የምንፈልግ ከሆነ ለምንድን ነው ወንዶችን ሂዱና ከፈለጋችሁት ሴት ጋር ተኙ ብለን የምናበረታታቸው? ከማን ጋር ነው የሚተኙት? ሄደው እርስ በርስ አይደለም መቼም አይደለ? እነዚሁ ድንግል ሁኑ እያለን የምንጨቀጭቃቸው ሴቶች ጋር ነው እንዲሄዱ የምንፈልገው። another double standard። ሴት ወደ ጓዳ ወንድ ወደ ሜዳ የሚባለውም አመለካከት መሰረቱ ይሄ ነው። የጾታ ስራ ክፍፍል መሰረቱ ይሄ ነው። ሴክሲዝም የምንለው ይሄ ጽንፈኛ ጾተኝነት መሰረቱ ይሄ ነው። አንድን ነገር የምንቃወም ከሆነ ለሴቶችም ለወንዶችም ነው መቃወም ያለብን። አንድን ነገር የምንደግፍ ከሆነ ደግሞ ለሴቶችም ለወንዶችም ነው መደገፍ ያለብን። እና በዚህ አጋጣሚ ማስተላለፍ የምፈልገው መልእክት ምንድነው? የሃሽታግ ትሰማ ተቃዋሚዎች በሙሉ የደብል ስታንዳርድ የድርብ ደረጃ በሽታ አለባቸው። ያ ስንሰደብ አይናቸው አይታየውም። ሴቶች ሲገደሉ፣ ሴቶች ሲደፈሩ፣ ሴቶች ላይ ሲቀለድ፣ የሴት ልጅ መገደል ላይ የሴት ልጅ መደፈር ላይ ሲቀለድ ዞር ብለው አያዩ። ሴት ላይ ቺት ሲደረግ ዞር ብለው አያዩ። ራሱ ሜዳውም ይኸው ተብሎ የተለቀቀን ጋላቢ ወንድ ሴቶች ጋር ሄዶ እንደሚጋልብ ማሰብ ያቅታቸዋል። እና ወንዶችን 1% እንኳን አካውንቴብል ሳያደርጉ ተጠያቂ ሳያደርጉ ሴቶች ላይ ግን ይጨፍራሉ። ቤተሰቦች ቪዲዮውን ተመልክተን ተመልሰናል። አሁን ደግሞ ወደ ቀጣይ ቪዲዮ እናልፋለን። ቀጣይ ቪዲዮአችን ደግሞ የሚሆነው የሚስ ኢትዮጵያ እህት እንግዲህ መሞቷ ይታወሳል። እሷም ደግሞ ሰይፉ ላይ ቀርባ የተናገረችው ንግግር አለ። እሱም ቪዲዮ ተመልክተን እንመለስ። 9 ቀን ሙሉ ስንፈልጋት ማንዳ ጋር እንደሆነች ምን ጋር እንደሆነች አናውቅም። በስልክ ብቻ ስለሆነ ኮሚኒኬት የምንደራረገው የነበረውና የመጨረሻ ቀን አካባቢ ላይ ሊያዙ ሲሉ ሰዎቹ አካባቢ ማንነታቸውን ስናውቀው ማንነታቸው ላይ ሲደርስበት ታውቃለህ፣ በቃ ደስ አለን። ቤት ውስጥ በቃ አትሊስት ብር ይሆን የፈለጉት እንጂ አይጎዷትም። በጣም ደስ አለን። በቃ አትሊስት አይነኳትም፣ ምንም አያደርጓትም፣ እንዲሁ እናገኛታለን፣ ምንም አትሆንብንም ብለን ነበረና ብዙ ጥያቄ አለኝ። ግራ ነው የሚያጋባው። እንደው አንቺ ቤተሰብ ላይ ካጋጠመው ነገር ተነስተሽ ምን ማለት ትፈልጊያለሽ? ምክንያቱም ይህ ነገር ካሁን በፊት ብዙ ያልተለመደ ነውና እንደው ምን ማለት ትፈልጊያለሽ? አንደኛው ነገር ትሪፕ እያደረኩኝ ነበረ ካስተዋልክና የተለያዩ ክፍለ ሀገሮች ላይ ሄደን ኢትዮጵያን ያስተዋውቅን ነበረ። ከአርባ ምንጭ ነበረ የመጨረሻው ትሪፕ የነበረው። ስመለስ በጣም ኤክሳይትድ ሆና ነበር የጠበቀችኝ። ጆርጌት ታዘዝኩ። ጆርጌት ትሰራለች፣ ሉሉሱ ክሎዚንግ ብራንድ የሚላላት እና
ጆርጌጥ ታዘዝኩኝና ጆርጌጥ እንዲሳካልኝ ምናምን ነገር ምናምን ብለው በጣም ኤክሳይትድ ሆነ ነበር። በጣም የዋህናት ለሚያውቃት እና ማን ያዘዘሽ ማን የጠራሽላት? አይ ሲሳካ ነግርሻለሁ ነበር ያለች። ሲሳካ ነግርሻለሁ አንቺን ግን ታውቂያታለሽ አለችኝ። ከዛ ማን ስላት አይ በቃ ነገ ተይው በቃ አለችኝ። እሺ ያልኳት ማታ እንዲቁጭ ብለን ሶሻል ሚዲያ ላይ አይተው ከነበረ ከታች የቀብሯ ቀን ላይ ከጠላቴ እኔ እጠነቀቃለሁ ከወዳጅን ተጠብቀኝ የሚል ጽፌ አይተው ከነበረ ሐሙስ ቀን ማታ ከራሷ አፍ ነው እንደዛ ያለችኝ። ማለት አባ ገብረ ኪዳን ሲያስተምሩ ሰማሁ አለችኝ። ምን ስላት በጣም መቃሩት አባ ገብረ ኪዳን ያስተማሩ ከጠላቴ እኔ እጠነቀቃለሁ ከወዳጅን ተጠብቀኛሉና የኔ ማን ነው አለችኝ። ከዛ እኔ እንጃ ሉሉሱ ነው መላኩኝና እኔ እንጃ እግዚአብሔር ይጠብቅ ነው እንጂ የሚባለው ምን አለ ብለሽ ነው ምናምን ብያት በዛው ተላልፈን ዝም አለንና አለቀ። ዓርብ ዕለት ጠዋት ስትወጣ ማታ ሙሉ ስትጸልይ ስራው እንዲሳካላት ምናምን ያደረችው ነው። ዓርብ ጠዋት ስትወጣ እንጃ እኔ በህይወቴ እንደዛ አይቻት አላውቅም። በጣም አፍጥጫ ያየኋት ምን እንደለበሰች አስተውያ ያየኋት ምናምንና ግን ምን አይነት ናቸው ማን ናቸው ሲሳካ አለችኝ። እና የያዘችውን ጆሮ ጌጥ አማርጫት ጆሮ ጌጡን አሽገ ነው ምናምን ነበር የሄደችው። ከአምስት ሰዓት ተኩል በኋላ ድምጿን አልሰማሁትም። እና የመጨረሻ ያወራችኝ ነገር ደስታ ስለሆነ ያወራችኝ በቃ that's my last conversation ከሷ ጋር እና አንድ ማለት ፈልገው ነገር ቢኖር ምንም አይነት ስራ ቢኖራችሁ ምንም አይነት የምታደርጉት ነገር ካለ ከቤተሰብ ጋር ከጓደኛ ጋር ከበቃላት ከምትሉት ሰው ጋር ኮኔክት ማድረግ ብትችሉ ብትናገሩ ብትሄዱበትን ማለት ዘመኑ ያልተከፋ ማለት ነውና ሎኬሽናችሁን ሼር ብትደራረጉ ዘመኑ አሁን በደንብ ዋይድ ነው። ስለዚህ እጃችን ያለውን ቴክኖሎጂ እየተጠቀምን ሎኬሽናችንን ሼር መደራረግ እርስ በርስ መጠባበቅ አለብን እና ምንም ነገር ስታደርጉ ለቤተሰብ ወይ ለጓደኛ ወይ ለምታውቁት ሰው ቅርብ ለምትሉት ሰው ለምታምኑት ሰው ሼር አድርጉ ነው ማለት ፈልገው። በጓደኛ ደረጃ እንዴት ትገምተዋለህ? እኔ እንጃ እኔ መገመት አልችልም። በልተህ ጠጥተህ አብረን ኖረህ ተረዳድተህ ሰው ሲታመም አብረህ አስታመህ ያሳለፍከው ሰው ይህንን ማድረግ ከቻለ ከማን ተጠንቀቁ ማለት እንደምችል አላውቅም። ይህ ነው ማለት ነው። ጉዳዩ አሁን የሆነ የሚመስልሽ ተጠርጣሪዎቹ አረጉ ብለሽ ብታስቢ አንቺን ለመጉዳት ነው ወይስ እህትሽን ለመጉዳት ይመስልሽ? እኔ እንጃ በመስከር ካለብኝ መማል ካለብኝ ሁላ ቅዱሳን እህቴ ምንም አይነት ከሰው ጋር የሚያነካካት ነገር ምንም የሌለባት በየዋህነቷ ነው የምትታወቀው። ምስኪን በመሆኗ ነው የምትታወቀው። ለዛም ነው እንደዚህ አድርገው ለመጭት ይሞከሩት ለሷ እና ኦብቪስሊ እኔን አታክ እንደምታደርግ ታውቃለች በዚህ ምክንያቱም ምን ያህል ቅዱሳን ቤት ውስጥ እንደንቁላላት ያን ያህል ነው የምንጠብቃት እና ምናልባት ይህንን ስለምታውቅ በእሷ ከመጣል እሷን ከያዝናት ምንም ነገር ያደርጋሉ የሚል ማይንድ ሴት ምክንያቱም ሺኖስ 10 ዓመት በላይ ጓደኛ ከሆነች። ቤተሰቦች ቪዲዮውን ተመልክተን ተመልሰናል። ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። አሁን ደግሞ ወደ ቀጣይ ቪዲዮ እናልፋለን። ቀጣይ ቪዲዮአችን ደግሞ የሚሆነው አንዲትን ታዳጊ ልጅ እንግዲህ የገዛ ጓደኞቿ ቤቷ ድረስ ሄደው ሲደበድቧት የሚያሳይ ቪዲዮ ወጥቶ ነበረ። በዚህም ጉዳይ ላይ ደግሞ ብዙዎች ሀሳብ አስተያየታቸውን ሰጥተውበታል። እስቲ ደግሞ ቪዲዮውን ተመልክተን እንመለስ። አራቱ ጓደኛሞች ናቸው የሚደበድቧትም የምትደበድቧም ልጆች ጓደኛሞች ናቸው። ይሄን ድርጊት እንደፈጸሙባት ፖሊስ ሁሉም ተጠርጣሪዎች በቁጥጥር ስር አወጣ። 3 ሳምንት ነው ምርመራ ሲያጣራ የነበረው። አስፈላጊውን ማጣራት ካደረገ በኋላ የምርመራ መዝገቡን በሚመለከተው የፍትህ አካል ልኳል። ልክ ነው። ድርጊቱ ግን አሁን ነው የተለቀቀው። የለቀቀበት ምክንያት ምንድነው የሚለውን ደግሞ እያጣራን እንገኛለን። ስለዚህ ድርጊቱ 10 ወር ሆኖታል ማለት ነው ኮማንደር? ጥቅምት ወር ላይ ጥቅምት 14 ቀን ነው የተፈጸመው። ይሄን ድርጊት ፈጽሟል የተባሉትን ወዲያ ፖሊስ በቁጥጥር ስር አውሎ
እስከ ሳምንት ድረስ በፖሊስ ቁጥጥር ስር ውለው ምርመራ አጣርቶባቸው ፖሊስ አስፈላጊ ማስረጃ ካሰባሰበ በኋላ ለህግ እንዲጠየቁ የማድረግ ስራዎችን እየሰራሉ። ስለዚህ ለድርጊታቸው ተጠያቂ ተደርገዋል። ያው በፖሊስ እንዲጠየቁ የማድረግ ስራ ምርመራ የማጣራት ስራዎችን ሰርተናል። አዎ ግን አሁን ቫይራል የወጣው የተለቀቀው አሁን ነው። እሱን ደግሞ ማለቀቀው እንዴት ተለቀቀ የሚለውንም ከነገና ለማጣራት ያደረግን ያለንበት ሁኔታ ነው። ተጠያቂ አራቱም ጓደኛ መቾቹም ተመቸዋም ጓደኛሞች ናቸው። አራቱም ጓደኛሞች ያንሰፋ ልጆች ናቸው። ያሳዝነው ቤቷ ሄደው ነው እንደዚህ ድርጊት የሚፈጽሙበት ጓደኛሞች ናቸው። ለምን እንደዚህ ያደረጋችሁ ሲባል አይ እንደዚህ ማድረጋችንን ጓደኞቻችን እንዲያዩልን ፈልገን ነው እየቀረጽ እንደዚህ ያደረግነው። ይሁን ሐሜት አለ ሐሜት አምታናለች ብሎ ነው መነሻ ነገራቸው ሲጠየቅ በፖሊስ ያንን ስለፈጸመችብን ያንን ለማድረግ ነው ጓደኞቻችንም እንደዚህ እንዳደረግናት እንዲያዩልን ብለን ነው የቀረጽ የሚል ምላሽ ነው ፖሊስ። ስለዚህ አሁን ነፃ ናቸው ማለት ነው። አሁን ተለቀዋል። ለጥያቄ ከተያዙ እንግዲህ ፖሊስ ማጣራት ያለበትን ጉዳይ አጣርቷል። ምርመራ አጣርቷል። 3 ሳምንት በሰንድቆ ተደርገዋል። አስፈላጊ ማስረጃ ተሰብስቧል። በቀጣይ እንግዲህ ወደ ፍርድ ቤት ተመርቷል ጉዳዩ ማለት ነው። አሁን ምንድነው የሚሆነው እንግዲህ ያንን አቃቤ ሕግ ነው ያለውን ነገር በተመለከተ የአቃቤ ሕግ ውሳኔ ይሆናል። ክስ ማስመስረቱ አይቀርም። ውሳኔው እነሱ ጋር ይሆናል ማለት ነው። እንግዲህ ብዙዎች ነው አዲስ አበባ ፖሊስ እንደተለመደው እንግዲህ ጥቆማ ሲደርስ ፈጥኖ በማንቀሳቀስ ለዛ ምላሽ ለመስጠት ጥረት ያደርጋል። ኮማንደር ቶማስም የብዙዎች ጥያቄ ነበረ። እኛ ከገባንበት ደቂቃ ጀምሮ ባካችሁ ምክንያቱም ቪዲዮውን ካየን በኋላ መተኛት አልቻልንም የሚሉም ሰዎች ነበሩ። ምናልባት እንዲያን ነገርና መሰል ጉዳዮች ሲኖሩ ህብረተሰቡ ሊጠቁም የሚችልባቸውና እንግዲህ መስመሮቻችሁን ወይም ደግሞ አድራሻዎቻችሁን እንደገና ይፋ ቢያደርጉልን። እንግዲህ ዋናው ነገር ምንድነው ህብረተሰቡ አሁን ለፍትህ የበላይነት ያለውን ነገር የሚያሳይ ነው። ነገሮች በዚህ ህገወጥ ድርጊቶች መወገዝ አለባቸው፣ አጥፊዎችን መጠየቅ አለባቸው የሚል እምነት ይዞ ነው እነዚህ መረጃዎች በተለያዩ አማራጮች ለእኛም እንዲደርሱ ያደረገው አካላት አሉ። በተለያዩ ማህበራዊ ሚዲያዎችን ላይ የተመለከትን ነው ሰዎች በህግ አግባብ ተጠያቂ ሆኖ ማየት እንፈልጋለን የሚሉ ነገሮችን ያነሱ ያሉት ትክክለኛና ተገቢ ነገር ነው። እንደተባለውም ይሄ ህገወጥነት እንዲህ አይደረግም። ሰው ካጠፋም በህግ አግባብ ሊጠይቅበት አግባብ ነው እንጂ ያለ ያንዳንዳችን የተነሳን በራሳችን ውሳኔ እየወሰነ እርምጃ የምንወስድ ከሆነ ተገቢነት የለም። ከምንም በላይ ደግሞ የተጠያቂነትን ያስከትላል። ሁለተኛና ሌላው ብዙ አማራጮች አሉ። በአንድ የፖሊስ የነጻ ስልክ መስመር አለ። ከዛ ባሻገርም በፌደራል ፖሊስ በንጹህ ስራ ላይ ያለው የዜጎች መተግበሪያ የዜጎች ተሳትፎ መተግበሪያ አፕሊኬሽን አለ። በእነዛ አማራጮች ጥቆማዎችን መስጠት ይቻላል ማለት ነው። ስለዚህ እንግዲህ የብዙዎች ጥያቄ ነበረ፣ ምን አዲስ ነገር አለ ባላችሁት መሰረት ይህንን በጣም አነጋጋሪ የነበረውን ቪዲዮ አይታችሁ ለተበሳጫችሁ ተጠርጣሪዎቹን በቁጥጥር ስር አውሎ አዲስ አበባ ፖሊስ ማድረግ ያለበትን ማጣራት ጨርሶ ለአቃቤ ሕግ አስተላልፏል ነው ወሬው ሲደመደም። ከልብ እናመሰግናለን ኮማንደር። ጋይስ እጅግ አስደሳች የተባለ ዜና ልንገራችሁ። ጠዋት ላይ እንግዲህ አንድ እህታችን ፍርዶስ በተባለች ወጣትና በአባሪዎቿ ስትደበደብ የሚገልጽ አንድ ቪዲዮ አጋርቻችሁ ነበረም። ታዲያ ለሚመለከተው አካል እንዲደርስ ብለን በሰራነው መረጃ መሰረት በማህበራዊ ሚዲያ ላይ እጅግ በጣም በርካታ ሰዎችና በርካታ ተጽዕኖ ፈጣሪ ሚዲያዎች ለህግ አካል ጉዳዩ እንዲደርስ ቪዲዮና መረጃውን ሲያጋሩ ነበረም። ታዲያ አሁን ላይ እንግዲህ በተሰማ መረጃ መሰረት የአዲስ አበባ ፖሊስ ፈጣን የሆነ ምላሽን በመስጠት ፍርዶስ የተባለችውን ተጠርጣሪ ከነግብረ አበሮቿ በቁጥጥር ስር ማዋሉን አስታውቋል። ታዲያ በጉዳዩ ላይ እንግዲህ በቀጣይ የሚፈጠሩ አዳዲስ ነገሮች ካሉ የማሳውቃችሁ ይሆናል። ፎሎ እያደረጋችሁ አዳዲስ መረጃዎችን ይከታተሉ። ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። ያላችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። ሰብስክራይብ ማድረግ እንዳይረሳ። በቀጣይ በሌሎች ቪዲዮዎች እስከምንገናኝ ድረስ ቻው።